ዘመን አይሽሬ ምርጥ ሙዚቃዎች Timeless music ዜና በለት ትምህርት መዝናኛ ተገጃ ቀርባለሁ እኔ ጋዜጠኛ ትኩስ ዜና በለት ትምህርት መዝናኛ ተገጃ ቀርባለሁ እኔ ጋዜጠኛ ፖሊስና እርምጃው ጋዜጣ መጀመሪያ ባዘጋጅነት ጀመርኩት እኔ ነኝ ከዚህ ከማስታወቂያ ሚኒስቴር ተዛውሬ ሄጄ እና ታዲያ በዛን ጊዜ የወንጀል ወሬዎች እናወጣ ነበር። ታዲያ ያ ጋዜጣ ሲወጣ የወንጀል ወሬዎች ይዞ ሲወጣ ማስታወቂያ ሚኒስቴር የሚያሳትማቸው የነበሩት ጋዜጦች እና አዲስ ዘመን የዛሬቱ ሰንደቅ ዓላማችን ቀጥላሉ ገበያ ያገኙ ነበርና በዚህ ተከሰስኩኝ እና እዚህ ሙግት ነበረ እዚሁ መጥቼ ሙግት ነበር የለም ለገበና የእናንተ ጋዜጣ በወጣ ቁጥር የኛ ጋዜጦች እየቆሙ ተቸግረናልና አቁሙ ይሄን ጋዜጣ ለህዝብ መሸጡን አሉን። አይ የእናንተ ጋዜጦች እንዲሸጡ አበርቷቸው እንጂ ለምን ይሄኛው ይቆማል የሚል ብዙ ንትርክ ነበረ እና በዚህ ብዙ ተሟግተን ያ ጋዜጣ ታዲያ በህዝብ ዘንድ ተፈላጊነት ሊያገኝ የቻለው ያን ጊዜ ብርቱ ጥረት ሙግት አደረገንበት ነው። አዳዚያ ሳሉት እዚህ የሚለኝ ኬኔዲ ተገደሉ ተባለ። እንዳጋጣሚ ሆኖ በዛን ጊዜ ደግሞ ከእንግሊዝ ሀገር ጋዜጦች መጥቶልን ነበር ለፖሊስና እርምጃውና ማንቸስተር ጋርዲያን የተባለው ጋዜጣ ዘጋርዲያን የተባለው ጋዜጣ የኬኔዲን አገዳደል ታሪክ ዘርዝሮ ጻፈ ለመጀመሪያ ጊዜ። ወዲያው ለኛ 5 ቀንም አልሞላም ጋዜጣው ደረሰ። ወዲያው እኔ እዚያ ቁጭ ብዬ ተረጎምኩኝ። እጨም ደስ ይለኛል እንደ ያለ ነገር ብያለሁና ተረጎምኩና በፖሊስና እርምጃው ጋዜጣ ለማውጣት ወደዚህ ወደ ማስታወቂያ ሚኒስቴር ለምርመራ ክፍል አመጣ ነው እና ሲመጣ እንዴ ይሄማ እንዴት ተደርጎ አንደኛ በማስታወቂያ ሚኒስቴር ባሉት ጋዜጦች እንኳን ቀድሞ አልወጣም እና እንዴት አድርገህ አንተ ታወጣለህ አሉኝ። አይ እናንተ የገበያ ሽሚያ መሰለኝ ጉዳይ እኔ ደግሞ የትምህርት ማስተላለፉን ጉዳይ ነው እና አይሆንም ብለን ተከራከርን። ክርክሩ ሳይዘጋ ውሳኔ ሳናገኝ ተለያየን ወደ ማታ። የመጣው እንጣልኩና እኔ ደግሞ ወሰድኩና ማተሚያ ቤት በጋዜጣውና እንዲታተም አደረኩና ታተመና ወጥቶ ክስ ቀረበ። አንዳንድ ቃላትም ነበሩ። ታዲያ ከክሱ መካከል እዚህ የነበሩ ባለስልጣን ከነበሩት ሚኒስትር ጋር ሲከሱኝ በጋዜጣው ላይ እኔ የምቃወመው ነገር አሉ በመስኮት አነጣጥሮ ኬኔዲን ገደላቸው የሚለው ነገር በጣም አስቸጋሪ ነው እና ይሄ ማስተማር ነው ህዝብን ያነጣጥሮ መተኮስ ህዝብን ማስተማር ነው ብለዋሉን ያ ሰውዬ። ታዲያ እንዳወቅኩት እኛ ሰውዬ ደግሞ ቀደም ሲል ጣሊያን አሽከር ነበሩ ይባላልና አይ ጌታዬ የኢትዮጵያ ህዝብ እኮ ሁሉም ባንድ አይደለም አነጣጥሮ መተኮስ ይችላል ከአሜሪካ ህዝብ የሚማር አይደለም አነጣጥሮ መተኮስን አልኳቸው። በዚህ ብዙ ንትርክ መጣ። እንዴት እናገራለህ እንዴት ተከበሩ ሰው ተባለና ብዙ ችግር መጣ። ከበእውነቱ መቼም አለፍኩት እዛ የነበረውን ንትርክ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music አንዳንድ ተንኮለኞች ቢመጡም በስሜ መንጥሬ ማውጣ አንድ ባንለቅሜ አንዳንድ ተንኮለኞች ቢመጡም በስሜ መንጥሬ ማውጣ አንድ ባንለቅሜ መንጥሬ ማውጣ አንድ ባንለቅሜ እዚህ በአዲስ ዘመንም በነበርኩበት ጊዜ
ከሪደር ዳይጀስት አንድ የ12 ልጆች የነበሩት አንድ አረብ መስፍን ነበረ። የ12 ልጆች አባት ብዬ ተረጎምኩና በአዲስ ዘመን ጋዜጣ ወጣ። ያ ወደ ላይ ሄደና ወደ ላይ ደርሶ የ12 ልጆች አባት ብሎ ያለው እንዴት ነው ይሄ ነገር ይብራራ፣ 12ቱም ሚኒስትሮች መሳደቡ ነው እና አይሆንም ተባለ። አረ እዚህ ውስጥ ሚኒስቴር የሚል ነገር የለም ልጆች የሚል ነው ቃሉ ይነበባል። በዚህ ብዙ ንትርክ መጣ። በኋላ እዚህ የነበሩት ባለስልጣንም ተጠይቀውበት ኑሮ ወደ ላይ ብዙ ቁጣም ግልምጫም መጥቶ እኔም ያንን ቁጣና ግልምጫ ተቀብዬ ሁለተኛ እንደው እንዲህ ያለ ነገር እንዳትጽፍ ተባለ። እሺ ብዬ ሄድኩኝ። እንደገና ደግሞ እኔም አላርፍም እንዲሁ የዚህ ምክር ቤት የፓርላማ ጉዳዮች ተጀምሮ በነበረ ጊዜ የፖለቲካ ወግ ብለን ከጋዜጣው አዘጋጅ ጋራ እንዲሁ አንድ ሚስጥር አድርገን አተም ነው። ያ ደግሞ እንዲሁ ብርቱ ንትርክ አመጣ። ታዲያ ያንን የጻፍኩት አንዳርጋቸው ማሞ በሚል ስም ነበር፣ በልጅ ስም ነበር። ታዲያ እዚህ የነበሩት ሚኒስትር አይ አንዳርጋቸው ማሞ የሚባል ሰውዬ ማን ነው ብለው ጠየቁ። አረ እንደው በፖስታ ያመጣልን አርቲክል ነው ብለው መለሱላቸው። ወዲያው ለፖሊስ ሰራዊት ደብዳቤ ጻፋሉ። አንዳርጋቸው ማሞ የተባሉ ሰውዬ በጋዜጣ እንዲወጣላቸው አንድ አርቲክል ልከውልን እኛም በዝንጋታ ምክንያት በጋዜጣ አውጥተን ነበርና ሰውየው ባሉበት አካባቢ በፖሊስ ተፈልገው እንዲመጡልን ብለው ጻፉ። እኔም እዚህ አጠገባቸው ነው የነበርኩት። ነገሩ ከበረደ በኋላ አይደለም እንዲህ ነው የነኝ ነገሩን የጻፍኩት ብዬ ሁለተኛ እንደው በጋዜጣ እንዳትጽፍ የሚል ነገር መጣ። ትንሽ ቆይቶ ተሻሪያ ጉዳይ ዜና በዕለት ትምህርት መዝናኛ ተገጃ ቀርባለሁ እኔ ጋዜጠኛ። ትኩስ ዜና በዕለት ትምህርት መዝናኛ ተገጃ ቀርባለሁ እኔ ጋዜጠኛ። አንዳንድ ተንኮለኞች ቢመጡም በስሜ መንጥሬ ማወጣ አንድ ባንድ ለቅሜ። አንዳንድ ተንኮለኞች ቢመጡም በስሜ መንጥሬ ማወጣ አንድ ባንድ ለቅሜ። መንጥሬ ማወጣ አንድ ባንድ ለቅሜ። ዘመን አይሽሬ ምርጥ ሙዚቃዎች timeless music